ለቦት ምንድነው ከሐሳብ ጭራሽ አባይ ዘላ መጣ ይመለከታል ማለት ይመለከታል እንዴት ይመለከታል ማለት ለሚስቴ እኮ ነው ያመጣ ያለው እንዴ ደማ አይመለከትም ለሚስቴ አባት አመጣለሁ እኔ ባሏ እያለሁ ይሄ ምን አይነት ስርዓት ነው ባመጣስ ማለት ስለሚገባ አራባከ አንተና ለሷ የሚገባት የምታውቀው አንተ ደስ ይልክ ክብር ስለሌለኝ ክብር ስላለኝ አራባከ ልዩነታችን እዚህ ጋር መጣላ የሴቶች ቀን አንተ ሴት የሚባል ባይምሮ ስለሌለ አታስታውሰው የሴቶች ቀን ስለሆነ አበባ ይዛላ መጣ ተው ካልሽኝ ለማብረሻቸው አትሆኚው አንቺ ምን ማለት ነው? ምን ማለት ነው? አንቺ ራስ ከሱ ጋር ነው ያልኩ ያለው እና ምን እንዳደረግ ነው ታዲያ? አይ እንካ ሚስቴን እንካ ብዬ በሱ ተመጥቶ አሽጌ ልስጠው ተደባድበክ እሷ ልታድነው ካልፈለገች ለምን እኔ ይደባደባለሁ? ምን ያደባድበኛል? እና ምን ታረግ ትልቅ ሰው አይደል? ምን ያደባድበናል? እሺ ምን ታረግ ነው? ይጠየቃሉ። ችግር የለም። ለወንጀሉ አታድኑኝ። አያስፈልገኝም። ጠበቃ አያስፈልገኝም። እቺ ምን አይነት ናት? በየ ጠበቃ አያስፈልገኝም። አይደለም ማደርገው አውቃለሁ። ታውቀው አንዲት ባለ ትዳር ሴት ላይ አበባ ይዘህ መስጠት ማለት በጣም መስመር መርገጥ ነው። ለአንተ ነው እሱ ምን ማለት ነው? አንተ ከኔ ጋር ምን ይፈልጋል? አላዛር ጸባቁን በእናትህ ይኸውልህ፣ ጸባቁን ከልጁ ጋር መጣላት አቁም። አላዛር ጅም ብታነሳ ይሻላል። ባላነሳስ ቆይ እኔ ምን ጸባቁ ብታረገው ነገር ምን ማለት ነው? አላዛር በቃ ተው፣ በቃ ተዋቸው፣ በቃ እንሂድ። በቃ ተገላገልካት እኮ አላዛር፣ ለምን ደስ ትሆናለህ? አንቺ ትዳሬን ትችል ነው የምፈልጊው? እሱ ከፈለገች ይሄ እኮ ጎረምሳ ጋር እንትን እያለች ባህር እንዴ ለምን አንሄድብኛ? ዞር አይደለም ምን ታረገኝ ነው? ወይኔ ልጅ አየሻል፣ ልጄ ልታስገድዩ ነው አይደለ? ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች፣ እኔ አለው እግዚአብሔር ይመስገን። እናንተም ባላችሁበት ቦታ ሁሉ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ያው ዛሬ እንግዲህ በተደጋጋሚ በሯን ለማንኳኳት ሞክሬያለሁ፣ ግን ደግሞ በር እየተከፈተልኝ አይደለም። ምን እንዳሰበች እሷ ናት የምታውቀው፣ እኔ ምንም የማውቀው ነገር የለም። ነገር ግን ትላንትና በተፈጠረው ነገር በጣም ነው የደበረኝ። ስለሱ ላውራት ነበረ። ማታም አምሽታን የመጣችው እኔ ከገባው በኋላ ነው አይ ቲንክ የገባችው። ከዛ በኋላ መልሽ የተደጋጋሚ ሳንኳኳ ምንም አይነት መልስ ልሰጠኝ ፍቃደኛ አይደለችም እና ለምን እንደዚህ አይነት ነገር እንዲፈጠር እያደረገች እንደሆነ አላውቅም። ፈልጋው ይሁን ወይስ ደግሞ እንደዚህ አይነት ግርግር ምንም እንደማያደርግላት አውቃለሁ፣ ምንም እንደማይጠቅማትም አውቃለሁ። ግን ደግሞ ይሄን ግርግር ፈልጋው ይሁን ወይም ደግሞ እኔን ከሰው ጋር ለማጋጨት ይሁን እኔ ከሰው ጋር የመጋጨት ወይ ደግሞ የመጣላት ምናምን ሀሳቡም እቅዱም የለኝም። እኔ የምፈልገው ህይወቴ ነው፣ መኖር ነው የምፈልገው። በቃ ትዳሬን በሰላም ማስቀጠል ነው የምፈልገው፣ ነገሮችን ማስተካከል ነው የምፈልገው። ከዛ ባለፈ ደግሞ ያው መቼስ እኔ ያየሁትን ነገር እናንተ አሁንም መቼስ አንድ ወንድ ልጅ ከሩማ ሲወጣ ያየው ከባለቤቴ ሩም እንዴት ነው ማለት እኔ እናቴ አሁን ለምሳሌ ብዙ ነገር ብላኛለች። የዚህ ነገር እውነት ታውቃለህ፣ አሁን ያልገባ ነገር ስላለ ነው፣ እውነቱን የምትረዳበት ቀን ይመጣል ብላኝ ነበረ። እውነት ነው፣ የምረዳበት ቀን መጣ ማለት ነው አይደለ ወይ? ከዚህ ቀደም እሱ እየመጣ እኔ ሳይመቸኝ ቀርቶ ወይ ተኝቼ ወይ ደግሞ አንዳንዴ ሩም በማልሆንበት ሰዓት ሊሆን ይችላል፣ አላውቅም። ግን አንድ ቀን ፈጣሪ አገናኝቶኛል። በቃ ይሄ የኔ የመጠርጠር ወይ ደግሞ ያለመጠርጠር የኔ ጉዳይ ነው። የመጀመሪያቸው ነው ሲገናኙ ማለትም ሆነ ከዚህ በፊትም ይገናኛሉ ማለትም እንደኔ ፍላጎት ነው። ነገር ግን ኦልሬዲ አይቻቸዋለሁ። ያንን ማየቴ ለኔ ከበቂ በላይ ነው። ሌላ ማስረጃ አልፈልግም። እሷን ለመወንጀል አይደለም። ነገር ግን ያደረገችው ነገር በጣም የሚደብር ነገር ነው። ትላንትም ላወራት እስቲ እናውራ ብላ ጠራችኝ አይደለ? እናውራ ካለችኝ ከኔ ጋር ነው ማውራት ያለባት እንጂ እሱ ምን የኛ ምስክር ነው? በኔና በሷ ህይወት ውስጥ እሱ ምስክር ነው። እኔ ምስክር ያስፈልገኛል እንዴ? ቆይ ሌባ ሰረኩኝ ብሎ ራሱ ላይ መሰክራል እንዴ? አይመሰክርም እኮ። እና ደግሞ እሷ ራሷ ለኔ ማስረዳት ትችላለች።
እኔ እሷኑ ማመን እሷኑ የመስማት የመቀበል የኔ ግዴታ ነው፣ ሚስቴ እስከሆነች ድረስ ማለት ነው። ግን ደግሞ እኔ ለማሳመን በምትሄዳቸው እያንዳንዱ እንቅስቃሴዎች ሁሉ ደግሞ እኔ የበለጠ እሷን እንድጠረጥራት ለእሷ ላይ ያለኝ ስሜት፣ እሷ ላይ ያለኝ ቦታ፣ እሷ ላይ ያለኝ ማንኛውም ነገር እንዲህ በቃ ማለት አይምሮ ሌላ ነገር እንዲያስብ ነው የሆንኩት ማለት ነው። ይሄ እንደ ማናችሁም ልታደርጉት የምትችሉ ነገር ነው። እናትን ከህይወት አውጣ። እናቴ የለችም ወጣች፣ እሺ ሄደች ልበላችሁ እንዴ? እሷ እኮ ያደረገችው ነገር የለም እኮ። ለምንድን ነው ሁሉን ነገር ከእናቴ ጋር የምታገናኙት? እናቴ ያደረገችው ነገር አለ? የወንድ ድምፅ ሰምቻለሁ እና አለችኝ፣ እንዳለችው ማሳየችኝ። በቃ ሁሌ በህይወቴ ላይ ለሚፈጠረው የማይሆን ነገሮች፣ በህይወቴ ላይ ለሚፈጠሩት እንከኖች ሁሉ እናቴ እነዛ ነገሮች ይታዩዋታል። እኔ ነኝ ማይገባኝ፣ እኔ ነኝ ያልገባኝ፣ እኔ ነኝ ድንጋይ ሆንኩት እንጂ እሷ በተደጋጋሚ በሚመጣው ነገር ይሄ ነገር ተው ልጅ፣ ይሄ ልክ አይደለም ተው። እሷ የእናትነት ግዴታዋን እየተወጣች ነው። እናንተ እንዴትም ታስቡ ትችላላችሁ። እኔ ግን እሷ የእናትነት ግዴታዋን እየተወጣች ነው። እኔ ደግሞ እሷ ብላኝ፣ እሷ መርታኝ ባሳየችኝ መንገድ ሁሉ ሄጄ ያጣሁት ነገር የለም። ሁሉንም እውነታ ተመልክቻለሁ፣ ባለችው መሰረት አግኝቻለሁ። ስለዚህ ለምን እናቴ ካትከኔ እኔ ለምን ብቻዬን እጋፈጣለሁ? ለምን? ያፈቀረ እኮ ሞኝ እኮ ነው። ያፈቀረ ሞኝ ጅል ጅላንፎ እኮ ነው። ስለዚህ እኔ ያለችኝን ሁሉ እስማማለሁ። እሷ በዚህ ሂድ ብትለኝ ሄዳለሁ፣ በዚህ ታጠፍ ብትለኝ ታጠፋለሁ፣ ቆም ብትለኝ ቆማለሁ፣ ተኛ ብትለኝ ተኛለሁ። እሷ ያለችኝን ነገሮች ሁሉ ከማድረግ ወደ ኋላ አልልም። ለምን? ስለማፈቅራት ስለምወዳት። እሷ ግን ይሄንን ስላወቀች ይሁን እኔ አላውቅም፣ ለምን እንደዚህ አይነት ነገሮችን የምታደርገው አላውቅም። ማለት እኔ አላዛር ተናድጄ እሷ የምታገኘው ጥቅም የለም ከኔ ጋር ማለት አይዶን ነው። ዛሬ ትምህርት ቤት ጓደኛ መጣ ሲባል ሼማር ነው እንዴ? ከ6 ወርና 1 ዓመት በላይ አብረን ስንኖር የነበርን ሰዎች እስከ ዛሬ እኔ ሰምቼ የማላቀውን የትምህርት ቤት ጓደኛ ዛሬ ሲመጣ ማለት ለሰሚው ትንሽ ግራ ያጋባም። ይሄ ነገር እውነት ነው ብላችሁ ስታስቡት፣ ምክንያቱም ከዚህ በፊት ወይ በቃ ግንኙነት ነበራቸው ወይ አልነገረችኝም ሊሆን ይችላል፣ ደብሯት ወይ ደግሞ እኔ ደብረዋል ብላ ሊሆን ይችላል። አይ ዶንት ኖ። የእነሱን ጉዳይ እነሱ ነው የሚያውቁት። እኔ ማውቀው ነገር የለም። እኔ ስለማውቀው ስለ ራሴ ብቻ ነው ማውራት የምችለው። ስለዚህ ዛሬ እንግዲህ ያው ሩማችን ባይዘው በጣም ደስ የሚለው ግሪን ነው። በጣም ደስ የሚል ሩም ነው። ያው ግሪኑ ጋር ፏ ብያለሁ። የተቀመጥኩበትም ዋነኛ ምክንያት እሷ ስትወጣ ለማግኘት ነው። መውጣቱ አይቀርም ቁርስ ውጪ ስለምትበላ ያው እሷን የጠበቅኳት ነው። ያው ሩም የያዘችው ይኸው እዚህ ነው። ስለዚህ ስትወጣ እሷን አወራታለሁ። ያለውን ነገር ከእሷ ጋር ቁጭ ብለን እናወራለን። ይሄ ከምትሄድበት አሁን ካሰበችውን ነገር እንድታቆም የአቅሜን ሁሉ ሞክራለሁ። ብታቆም ለእሷም ስለሚያዋጣት ያን ለመናገር እፈልጋለሁ። ይህንን ነገር ከኔ ጋር በስትክክል ለማውራት ነገሮችን አሁንም በእንደዚህ አይነት መንገድ ባይሄድ እሷ የምትለኝን ነገር ለማድረግ ዝግጁ ነኝ እኔ በዋነኝነት። ቆይ አንተ ምንድነው ፍላጎትህ? ምንድነው ቆይ ሀሳብህ? ጭራሽ አበባ ይዘላ መጣ። ይመለከታል ማለት ይመለከታል? እንዴት ይመለከታል ማለት? ለሚስቴ እኮ ነው እያመጣ ያለው። እንዴት ደግሞ አይመለከትም? አንተ ላወራ አይደለም የመጣሁት ብራዘር፣ ላወራ አይደለም የመጣሁት። ለሚስቴ አበባ ታመጣለህ? እኔ ባሏ እያለሁ ይሄ ምን አይነት ስነ ስርዓት ነው? ቆይ ባመጣስ ማለት ስለሚገባት። ኧረ እባክህ አንተ ነህ ለእሷ የሚገባት የምታውቀው? አንተ ስለማታውቅ፣ ምክንያቱም ለሴት ልጅ ክብር ስለማታውቅ። ኧረ እባክህ በጣም ነው አንተ ክብር የምታውቀው። ስለዚህ እያከበርካል። በደንብ እያከበርካል። ትሰማኛለህ? ከዚህ በኋላ እንደዚህ አይነት ነገር እንድታመጣላት አልፈልግም። ኧረ እኔ ካሜራ እየቀረጸ ነበር እራሱ ጀምሮ
ምንድነው አንቺ የምትወጣጠሪው? ማሽ ተወጣጠርኩ እኔ ገርሞኝ እየሳኩ ነው እኮ። አንቺ አበባ ይዞልሽ ሲመጣ ትቀበይዋለሽ? ምን ችግር አለ? አበባ ምን ማለት ነው? ምን ችግር አለ? እንዴት ነው ምን ችግር አለ ማለት? እስቲ ንገረኝ። ያስደስታታል ብሎ ካሰበ ምን ችግር አለ? አንተ ማታረገውን ስላደረኩ ማለት አንተ ማታረገውን ስላደረኩ ነው። አንተ ደስ ይልክ ክብር ስለሌለ እኔ ክብር ስላለኝ። ኧረ እባክህ ልዩነታችን እዚህ ጋር ነው ይታላል። ክብር የሚገለጽ በአበባ አይደለም ታውቃለህ? ምን ማለት ነው? ምን ችግር አለ? እንዴት ምን ችግር አለ ማለት አንቺ እንዴ? ለምን ነበር ያመጣልኝ? ንገረው እስኪ። ባይዘው ለዚህ ነገራቸው ጠይቃቸዋለሁ። ነገር አለ ምንድነው? ለምን እንዳመጣልኝ ይነግራል። ለምን እንዳመጣልኝ አይደል? ምኑን? የሴቶች ቀን የሴቶች ቀን አንተ ሴት የሚባል ባይምሮ ስለሌለ አታስታውሰውም። የሴቶች ቀን ስለሆነ አበባ ይዛላ መጣ። አንተ ሚስቴ እኮ ናት። አንተ እኮ አያገባህም በእንደዚህ አይነት ነገር። ምን ሆነሃል? አንተ ይታይሻል እንደ አበባ ሰብስቦ ይዞላት መጥቶ ለሚስቴ ይዞላት መጣ። ምን ችግር አለው? እኔ እያለሁ ይሄን ነገር ግን እኔ ወደ ህግ ነው የምወስደው። አላዛር ለምን አትሆን? በቃ እነሱ እንደፈለጉ ይሁኑ። አተዋቸው ማለት በቃ ምን ታደርጋለህ ታዲያ? ምን ማድረግ አለብህ? ተው ነው የምትይኝ? ይሄን ነገር እኮ ቀድሜ ነግሬሃለሁ እንዴ? ቀድሜ ነግሬሃለሁ። አልሰማኝም። ተው ካልሽኝ ለምን አብረሻቸው አትሆኝም? አንቺ ምን ማለት ነው? እኔ ምን ማለት ነው? አንቺ ራሱ ከሱ ጋር ነው እያልኩ ያለው እና ምን እንዳደረግም ታዲያ? አይ እንካ ሚስቴን ካብዬ በሱ ተመጥቅለ አሽጌ ልስጠው። ተደባድበክ እሷን ልታድነው ካልፈለገች ለምን እኔ ይደባደባለሁ? ምን ያደባድበኛል? እና ምን ልታረግ? ትልቅ ሰው አይደል? ምን ያደባድበናል? እሺ ምን ልታረግ ነው? ዛሬ መልካም ነገር ተናግራለች። እሷን ስማት ሲያው እስኪ ልጁን ተውት። አሁን እናንተ ምን ነገር ተናግራለች? አይ ዝም ብለሽ አታሽቃብጪ አንቺ። ምንድን ነው ያሽቃብጪ? እኔ የፈለኩሽ ነበር። እሺ ላወራሽ ፈልጋለሁ። ከኔ ጋር ምንም የሚያገናኘን ነገር የለም። ጨረስን ነው። ሰምኛለሽ? ጨረስን። ላወራሽ ፈልጋለሁ። እንድታወራ ፈልግም እኮ ምን አገባህ አንተ? ታረጋሉ ነገር አንተ ምን ያገባሃል አንተ? ግን እኮ ለአንተም ጥሩ አይደለም። የሰው ሚስት ጋር አበባ ይዞ መምጣት እኮ በህግ ያስቀጣሃል። ታውቃለህ አይደለ? አንቺ ሚስት አይደለሽም እያለቻት ነበር። ጓደኛዬ ነች አይደለም? ቆይ አትፈልጊም አልነበር? አሁን ኧረ ምን አይነት ጊዜ ላይ ደርሰን ነው? ልጁን እያዳንኩት ነው። ከወንጀል ለሁለት ነው እንዳገባችሁ። ከወንጀል እያዳንኩት ነው። የምን ወንጀል? ከወንጀል ልጁን አንቺ ጦስ እየወልሽበት ነው። ሰው ላይ ጦስ አትሁኚ። ወንጀል ከሆነ ይጠየቃሉ። ችግር የለም። ለወንጀሉ አታድኑኝ። አያስፈልገኝም። ጠበቃ ያስፈልጋል። እቺ ምን አይነት ናት? በየሱስ ጠበቃ ያስፈልጋል። አይደለም ማደርገውን አውቃለሁ። እኔ ገረመኝ። እኔ እኮ ቢታውሽ ነው ደስ የሚለኝ። ታኝ የነበረች ሴትዮ አሁን ሌላ ሰው አበባ ይዞልኝ ሲመጣ ሌላ ሰው ሲንከባከበኝ ለምን ያናድዳታል? ለምን እናደዳለሁ? ማኔ ምን አበባ እንክብካቤ ነው እንዴ? እኔ ምን እናደርጋለሁ? አበባ ነው እየተጎዳ ያለው እንጂ እኔ አይደለሁም። ልንገርሽ እኔ ደስተኛ ነኝ። እሺ እናንተ ክብር ስለማታውቁ የሚያከብር ከተከበረ ቤተሰብ ተቀላቀኝ። ጓደኝነት ነገር እንደሚፈጠር አይታወቅም። እናያቸዋ እስቲ ምንድን ለምን ያመጣላት ለሴቶች ቀን ሃፒ የሴቶች ቀን እንድልሽ ነው የምትፈልጊው? ምን ችግር አለው? አመሰግናለሁ። ይሄን አላልክም። ቢያንስ በዚህ አጋጣሚ በላት ሴት ማለት ያው አንድ ነገር ልንገርህ፣ እያደረክ ያለው ነገር ግን መስመር እያለፍክ ነው። ምንድነው መስመር ይሰጣው? በጣም መስመሬን በደንብ አውቀዋለሁ። አታውቀውም። አንዲት ባለትዳር ሴት ላይ አበባ ይዘህ መተህ መስጠት ማለት በጣም መስመር መርገጥ ነው። ለአንተ ነው እሱ። አንተ እኮ ክብር ስለሌለ ነው ለሴት ልጅ። አያገባህም። ቆፍጣን አይደለም። ቆፍጠን ብለህ ትዳርህን ብትመራ ኖሮ ሌላ ወንድ አይገባም ነበር። አያገባሽም። የብዙዎች ትዳር አንቺ የፈለኩትን ማድረግ እችላለሁ። በሌላ በሰው ያገባል። መጀመሪያ ወንድ ነው ብለሽ ገባሽው አይደለ? አሁን ደግሞ ወንድ ነው። ኧረ እባክህ አንቺ ጋር እያለ ሁሌ እናቱ ኢርሻዳ አንኩ። አሁን መልካም ነገር ባደርግም ይሄ ነገር የማይታየህ ምን ብዬ ነው ስምን ያጠፋሁት? ምን ብዬ ምን እንዳልክም አንተ ታውቀዋለህ እንዴ? ከዶርም ሲወጣ ምን ያድርጉ? ስንት ነገር ብለሃል አንተ እኮ። ስንት ነገር አድርገሃል። እስቲ ንገረኝ። ምንም አላደረኩም። እኔማ ነግሬሃለሁ። አልነግርህም ሲጀምር። አንተ የተረዳውን ተረድተህ እኮ ጨርሰሃል። ስለዚህ እኔ እንዳሰብኩት ነው ማለት ነው። አንተ እንዳሰብኩት እኔ እንዳሰብኩት ከሆነ እኔ ይሄን ጉዳይ ጠበቃዬን እያናገርኩ ነው። እሱ ማድረግ ያለበትን ያደርጋል። እስከዛ ድረስ ግን ከአጠገቧ እንድትርቅ ፈልጋለሁ። እንድርቅ የሚያደርገኝ ካለ መጥቶ ያድርግ። እሱን ተይው። እሱን አሳይሻለሁ። ስሚኝ፣ ስለ ህጉን ያውቃል። በቃ ህግ ካለ ደግሞ እኮ በቃ ከዚህ በኋላ ግን እናንተ እንግባ። ለምንድን ነው እጅሽን አውርጅ ከልጁ ላይ አያገባም። እኔ ምን አይነት ጊዜ ነው የደረስነው? ምን አይነት ጊዜ ነው የደረስነው? ማድረግ ያለብኝ ልነካት ነው ወይስ ለምን አንተን እመታሃለሁ ከፈለኩ? እውነት ይቻላል እንዴ? ምን ማለት ነው? አንተ ከኔ ጋር ምን ይፈልጋል? አላዛር ጸባቁን በእናትህ ይኸውልህ፣ ጸባቁን ከልጁ ጋር መጣላት አቁም። አላዛር ጅም ብታነሳ ይሻላል። ባላነሳስ ቆይ እኔ ምን አደረግኩ? ጸባቁ ማለት ብታረገው ነገር ምን ማለት ነው? አላዛር በቃ ተዋቸው። በቃ እንሂድ።
በቃ ተገላገልካት እኮ አላዛር። ለምን እንደዚህ ትሆናለህ? በቃ ይሄን አይደል እንደምፈልገው። በቃ ወይ አንቺ ትዳሬን ትችል ነው የምፈልጊው? እሷ እንደፈለገች ይሄ ጎረምሳ ጋር እንትን እያለች ባረለ እንዴ? ለምን አንሄድብኛ? ለምን ነው የምሄደው? ስነ ስርዓት ምንድነው? አይገባም እንዴ አንተ ስላልክ ነው እንዴ? ዞር በይ አትጨማለቅ። አንቺ ስነ ስርዓት ነው። በግድ የሚሆን ነገር የለም። በግድ ያደርገዋለሁ ነው። አትፈልግም እኮ ወይኔ ጌታ ሆይ ምን ውስጥ ነው ያለነው? ምን ይሆንክ ነው? አላዛር ያልሆነ እልህ ውስጥ አትግባ። በእግዚአብሔር እንሂድ። ለምን አሰማትም? እልህ ውስጥ አትጋባ። እናቴ አይገባሽ። ይኸውልህ በጸብ እኮ ሴትን የራስ ማድረግ አትችልም። በቃ አልፈለገችም፣ እኔም አልፈለኳትም። አለቀ። ደግሞ እውነቱ ታውቋል እኮ አንቺ አትፈልጊ። ስለዚህ ተዋት በቃ። እኔም ተዋት። እልህ ውስጥ ገብተህ ነው። አያገባም። አንተን እያወራሁ ነው። እሷ አትፈልግም። እሺ እያወራሁ ነው። ዛሬ የፈለካት አንተ ግን ልጁን እልህ ውስጥ አትክተተው። እየከለከልኩት አይደል እንዴ? እሺ ሚሰማሽ እልህ ውስጥ አትክተተው። ታዲያ አንተ ምን ሆነሃል? ሚሰማሽ ከሆነ ነገር ስነ ስርዓት እኮ አይደለም እያደረክ ያለው። ለምን ስነ ስርዓት አይኖርህም? ሚሰማሽ ከሆነ ነገር ምን እያልሽ ነው? ቆይ አንቺ ራሱ ማለት ምንድን ነው የምትለው? አንቺ ከእሷ ጋር ከጎኑ ነሽ ጭራሽ። አሁን ደግሞ ይሄን አጋጣሚ ስታገኝ አሁንም ተዋት እያልሽኝ ነው እንዴ? እና ከልጁ ጋር ተጣላ ብዬ ልልቀቅህ? ትደባደባለህ እንዴ? አንቺ ከኔ ጎን ነው እንጂ መሆን ያለብሽ ጭራሽ። አንተ ጎን እኮ ነኝ እንድትል አንተን እኮ እያደረኩ ይኸው እያዳንኩ እኮ ነው። ከጸብ እያዳንኩ ነው። ከጸብ ምንድን ነው? ወይ በመታወራ ነው መታው። እሺ ምታው። ይኸው ፈቀድኩልህ። ምታው ካገኘሃት እሷን በዱላ የምታገኛት ከሆነ ምታው። ምንድን ነው? ምን ልታረጋት ነው? እኔ ላውራት ነው እንዴ? ባለቤቴ ነው። ታገባራት አላውራት። በእኛ ፊት አውራት። ለምን ነው ማውራት? በእናንተ ፊት በእኛ ፊት አውራት። ለምን አውራት አለ? በእናንተ ፊት እንዴ? ምን ልታረጋት ነው? በሚታወቀው ምን ሚስቴር አንተ ግን ልውስጥ አትገባው። በእናትህ አንተ እኮ ሚስማሽ ኮን ይዘሽ ይኸውልህ የምነግርህን ስማ። ሚስቱ ማለት የሰማንያ ሚስቱ ናት እኮ። አንተን እኮ ቢከስክም ያሳስርሃል። ቢያንስ ማለት ነው እልህ ውስጥ አትክተተው ማለት አንተ ስርዓት ውስጥ እንደሌለህ እወቅ። አንቺ ዝም በይ። በጥፊ ላላነድሽ እጂ ባለጌ ደግሞ አፋለኝ ብላ ታወራለች እንዴ? ምን ያደረኩት ነው? እሺ አሁን ነገሩን ለማብረድ አንቺ ብትፈልጊው አይደለ? በቃ ከሰው ጋር ነኝ። ስለዚህ ልጅሽን ይዘሽ ቁጭ በይ ተሰብስበሽ። እኔ ጋር እሺ ባለኝማ እዚህ ልጅሽ ላይ አልመጣም ነበረ። የቱ ነገር አሁን የሚፈጠረው ነገር እንዲበርድ ከፈለክ አንተ ሄድልህ እንጂ እኔ እሄድልሃለሁ። ግን አንተ ሂድ መጀመሪያ። እኔ እሄዳለሁ፣ ችግር የለውም። አባውን ሰጥቻት እሄዳለሁ። አንተ ሂድ። አባውን ሰጣት። አይን እያየ አታረገው። አይ አይን ሳይ ሰጣታለሁ። አንተ ሂድ። ላለማየት ምን እግዚአብሔር አንቺ ማለት ነው። ለምን አትሄጂልኝም? አንቺ ግን ምን ሆነሽ ነው? እንኳን ወሻ ታዲያ ይሄ ብልግናሽ እኮ ነው። አንቺ እንደገና ሁለቱን ልጆች ልታጋድኝ ነው እንዴ? ባላማሽ አንቺ ትዳሩን ለመበጥበጥ አይደለ? ይኸው ከሌላ ሰው ጋር ነኝ እኔ። ገባሽ? አየሻለ ብልግናሽ። አዎ ባለጌ ነኝ። ስለዚህ ልጅ ምን አይነት ሰጠነሽ? ዝም በይ በእናትሽ። ዞር አይደለም። ምን ልታረገኝ ነው? ወይኔ ልጅ አየሻል። ልጄ ልታስገድዩ ነው አይደለ? አንተ ምን እየሆንክ ነው? ለምንድን ነው ህይወቴን የምትበጣው? ልጄን አስገድዩ ና እንሂድ። አንቺ ጤነኛ አይደለሽ እንዴ? ልጆቹ ልታገዳዳያቸው ነው እንዴ? አንቺ ነሻ እዚህ መተሽ በእናትህ ዝም በይ እስኪ። ልትናገራለች ልጄን አስመታሽው አይደለ? አዎ ህፃን ልጅ ነው እሱ። ከወንድ ጋር የምናሳፈጠው በቃ ዝም በይ ወደዛ። ይሄን ነው የምፈልጊው። ለምን ከህይወት አትወጪም? አፍሽን አታሞጥ ምጪ። እኔ ሰው ጤነኛ ነው። ውጪልኝ አሁን። እጄን እንዳታበላሽ እስኪ ነግሬሻለሁ። ባለጌ ና አንተ ውጣ። ና እንሂድ ወደ ክላስ። አልወጣም። ውጣልኝ። እናትህን ይዘህ ውጣ። የምትፈልጊው አትጥሪኝ። እኔ እንዳልኩት እኔ ይኸውልሽ ነገርኩሽ። አልጠራሁም። እዛው ውጪልኝ። እኔ ነገርኩሽ። ደመ ከልብ እንዳትሆኝ። ስድ ና እንሂድ። በእናትህ አናዘር ጦሳቱን በእናትህ እንሂድ። ውጡልኝ። ስሚ ይሄ ጎረምሳሽን ምን እንደማደርግልሽ አሳይሻለሁ። እኔ ነው ያርገኝ። ምን አይነት ሆናት በመድኃኒዓለም